በስተመጨረሻም ሀቁ ወጣ። ሉሃና የተላከበትን ሰዓትና ጊዜ አየችው። እንዲሁም አድናን ሽጉጥ ደቅኖ ከየት እንዲያመጣኸው ትናገራለህ በማለት እያስጨነቀና እያስፈራራው ነበር። ከእንግዲህም ወዲያ አንተ በህግ እንጂ በሌላ ተጠያቂነት አትሆንም፣ አንድ ቀን አለያ እኔው በእጄ አጠፋሃለሁ እያለ ሲናገረው ነበር። አድናንም የተናገረው ነገር በጣም በንዴትና በስሜት ስለነበረ ሚራ ፈርታ ተጨንቃ ባክን እያለች ነበር። መጠጋት ግን አልቻለችም። ሮቤልም አንተ ወንድሜ እኔን አምነኸኝ አታውቅም ግደለኝ እያለ ሲናገርና ሲጮህ የነበረው እውነታው ስለወጣበት ምን እንደሚያደርግ ግራ ተጋብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁኝ። ሉሃና ድራማ በአለፈው ቪዲዮአችን ላይ እንዳየነው ሉሃና አድናንን በጥፊ መታ አንተ ከእንግዲህ በኋላ ለኔ አትገባኝም፣ እንዲሁም የእህቴ አጥፊና አጋጅ ያለችበትን እንዲያትታወቅ ያረካት አንተ ነህ በማለት አድናን ጋር ተጣልተው ነበር። ሮቤል የሰራው ሴራና ተንኮል አድናንና ሉሃናን ለማጣላት ችሏል። ሮቤል ሉሃና ለራሱ ለማረግና መጠቀሚያ እንዲኮነው ስለፈለገ አንተ ያመጣው ነገር ነው ይህ ሁሉ የሉሃናን እህት ያጠፋው በማለት በውሸት እንቅልፍ በተኛበት ሰዓት ከጀዋሉ እንደሰረቀ ይታወቃል። ስለዚህ በዛሬው ቪዲዮአችን ላይ ደግሞ አድናን ሀቁ ወጣለት። በስተመጨረሻ እውነታውን አውቃለች ሉሃናም ዝንገት ተናድጄ ስለነበረ የተላከበትን ሰዓትና ጊዜውን አላየሁትም፣ ያ ስለነበረብኝ በጣም ይቅርታ። አሁን ላይ ግን እውነታውን አውቄያለሁኝ። አድናን እውነት ከምትወደኝ ከሆነና እንዲሁም የምታፈቅረኝ ከሆነ ከልብህ ይቅር በለኝ። ልክ እንዲህ ሁሌውም ደግሞ ከጎን ሆነህ የእህቴን የሳራን የመዳረሻና እንዲሁም ደግሞ ያለችበትን እንድትታወቅ ከጎኔ እንዲኮን እፈልጋለሁ፣ እባክን ይቅርታ እያለችው ነው። አድናንም እኔ ሮቤልና ሚራ እቤቴ ካሉ ከማንም ጋር ሰላም ሆኜ መኖር አልችልም። ስለዚህ ከዚህ ቀጥለው በህግ ቁጥጥር ስር እንዲሆኑ አለያ እኔው በእጄ አጠፋቸውና እጄን እሰጣለሁኝ። በእነሱ ሁልጊዜ መቃጠል አልፈልግም ብሏል። አድናን እንዲህ ያለበት ነገር ቢኖር ነገ ተነጎዳ ምን እንደሚያመጡ አላውቅም። ዛሬ ይህንን ያመጡ ሰዎች ደግሞ ነገ ምን እንደማያመጡ ተስፋ አደርጋለሁ በማለት ሮቤል ላይ ሽጉጥ ደቅኖ እንዲሁም ደግሞ ለሮቤል ለማስረዳት የተላከበትና ጊዜ ቀኑን እያሳወቀች በተናገረችበት ጊዜ ሮቤልን በድንጋጤ እባክህን እኔ ይህንን የማውቀው ነገር የለኝም፣ ስለ ሰዓቱና ስለ ጊዜው አላውቅም በማለት ሮቤልም ካሜራ ጋር ተመካክሮ ይህንን አሁን የጀመረውን ተንኮልና ሴራ እንዲሳካለት በምን አሳበን ይህንን ነገር እናስተካክለው ወይም እናሳምነው በማለት እየተነጋገሩ ነው። ሚራም ከእንግዲህ በኋላ እኔ አንተን ማገዝም ሆነ መርዳት አልፈልግም። አንተ ሲመችህ ወደ ሉሃና ስታገኝ ስታጣና ሲመችህ ደግሞ ወደ እኔ የምመጣበት ዝም አይደለሁም። አይነ ስውር መጀመሪያ የመራውንና እስከዛሬ መሞርከዣ የነበረው ሞርክዙን ነው አስቀድሞ ጥሎ ተንኮልና እንዲሁም ደግሞ ለመስበር ለመጣል የሚፈልገው። አንተም ማለት ልክ እንደዛ ነህ። በመጀመሪያ እኔ አንተን ብዙ ነገር አግዥህና ተጎን ሁኜ የተጣርኩልህ ያጣጣርኩህ
በጣም የዋጋ የከፈልኩልህ ጓደኛ እንዲሁም ፍቅረኛዬ የወደፊት ባሌ ብዬ ብዙ ዋጋ ከፍያለሁ። አንተ ግን ከምንም ሳትቆጥርና ከምንም ሳታደንቀው የራስን ህይወት ለመጀመር ከሩሃና ጋር ለመፋቀር ስትጋጋጥ አያለሁኝ። ስለዚህ እኔ ልበ ሞኙ ሁልጊዜ ለአንተ የምመራና የምሰቃይ እንዳልመስል ብላለች። ሮቤልም ከኔ ጋር የማትሰሪና እኔን የማታግዢ ከሆነ እኔው በእጄ ላጠፋሽ እችላለሁ። ድሮም አንቺ ፍቅር አይገባሽም፣ ምንም የምታውቂው ነገር የለም። ስለዚህ ግግም አድርጎ ስለፈጠረሽ አሳይሻለሁ። እኔም ዋጋሽን እንደምሰጥሽ በቅርብ ጠብቂ ብሏታል። ሚራም ከእንግዲህ በኋላ አንተን ፈርቼና ተጨንቄ የምሆነው ነገር አንድም የለ፣ የምታመጣውን ቁጭ ብዬ አይሃለሁ በማለት ነግረዋለች። ሉሃና ከአድናን ጋር ይቅርታዋን እንዲቀበላት በተደጋጋሚ ካጠገቡ ሆና በጣም ጎበዝና ጀግና ለወንድሙም ያለውን ፍቅር እንዲሁም ለሷ ያለውን ክብር እየገለጠች ፍቅሯን እንዲቀበላትና እንዲሁም ይቅርታ እንዲያደርግላት እየጠየቀችው ነው። አድናንም ምንም ይቅርታ አትበይ፣ ተሳስተሽ ከሆነ ሰው ተስተት ብረት ተዝጌት አይጸፋም። ግን አሁን እኔ በህግ እንዲያዝና እንዲጠየቅ ስላደረኩት አሁንም ምንም ነገር እንዲያትናገርኝ፣ ቀጥታ ለህግ መቅረብ አለበት። የእህቴን ነገር እቤት ይቀመጥ ምናምን ዝባዝንኬ ነገር አልፈልግም ብሏል።
መሆንም ካለበት በህግ ተጠይቆና እንዲሁም የእጁን የዋጋውን እንዲያገኝ እፈልጋለሁ። ሁልጊዜ አንዴ ባንቺ አንዴ በሱ በሚራ እኔ በሶስት ሰው መቃጠልና መናደድ የለብኝም። ስለዚህ የሁለታችሁም ጉዳይ የራሳችሁ ነው። እኔን ምንም ነገር እንዳትጠይቂ፣ ግን እኔ እንደምወድሽና እንደማፈቅርሽ ታውቂ ነበር። ያንን ሁሉ ፍቅርና እንዲሁም ደግሞ ውዴታ የጥለሽው ከሮቤል ጋር ተለጥፈሽ የሮቤልን ተንኮልና ሴራ እያወቅሽ እንዴት ልታምኑና እኔን በዚህ ልክ ልትገምችኝ አትችም ነበር። ስለዚህ ምንም አይደለም፣ ለተደረገው በሙሉ አመሰግናለሁኝ፣ ይቅርታ አድርጌልሻለሁ በማለት ተናግሯል። ሉሃና ግን የእውነት ስላልመሰላት አሁንም እፈርታለች። የሮቤል ሴራ ስለሚያልቅ ሉሃና መንቃት አለባት። ስለዚህ የሚቀጥለውን ቪዲዮ አብረን እናያለን። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ